ጤናስጥልኝ የፈንታሌ ሚዲያ ቤተሰቦች በዛሬ ዝግጅታችን በጣም ምርጥ የሆነ ኮንሰፕት አለ ከሁለት ወቅታዊ መረጃዎች ጋር አያይዘን እናቀርብላችኋለን። እሱም ፖስት ትሩዝ ነው። ፖስት ትሩዝ ማለት የማስረጃና የዓላማ እውነታዎችን ኦብጀክቲቭ ፋክትን ዋጋ አጥተው የሰዎች የግል ስሜት፣ እምነት፣ ፍላጎት፣ የህዝብ አስተሳሰብ የሚቀይሩበት ሁኔታ ማለት ነው። ወይም በሌላ ቀደም ባሉ ትልልቅ ሰዎች ሲነገር እንደነበረው የሚዲያ ፖለቲክስ ነው። በጣም ከባድ ነው። በነገራችን ላይ በአሁን ሰዓት በአሜሪካው ምክትል ፕሬዚደንት ጆዲ ቫንስ ላይ ቀጥተኛ የሆነ የሚዲያ ጥቃትና እሱን በተለይ በኢራንና በአሜሪካ በነበረው ድርድር ላይ ባለው ሮል በተነሳ ስምምነቱን በተመለከተ የሚዲያ ሰለባ ሆኗል። ይህን በስፋት እናሳያቸዋል። ምክንያቱም የሚዲያን አደገኛነት በደንብ እንድትረዱት ነው። ሁለተኛ አሁን ላለው የኢራንና የአሜሪካ ጦርነት የቱ ጋር ነው የተወለደው? ዶናልድ ትራምፕ ለምን ወደዚህ ጦርነት ውስጥ ገቡ የሚሉትን የሚዲያውን ጨዋታ እናሳያቸዋል። በተጨማሪ በጋዜጠኛ ኤርሚያስ ለገሰ ስለ ዶክተር ቴድሮስ አዳኖም መረጃ ከአንድ ሳምንት በፊት ይመስለኛል ለቋልና እሱንም በተመለከተ ከዚህ ፖስት ትሩዝ ጋር ምን ይመስላል፣ ፖስት ትሩዝ ራሱ ምንድነው የሚለውን ሰፋ አድርገን እናያለን። ከዛ በፊት ግን በደንብ ግንዛቤው እንዲኖራችሁና ትልልቅ ሰዎች በዓለም ላይ ስለዚህ አሁን ፖስት ትሩዝ ተብሎ የመጣውና ቀደም ብሎ ስላለው የሚዲያ ፖለቲክስ የሚያስቀምጡትን አንድ አራት አባባል እናስቀምጥ። ለምን ከፈት ብላችሁ እንድትገቡ ማለት ነው። ሚዲያዎች በምድር ላይ እጅግ ኃይል የሆኑ ተቋሞች ናቸው። ምክንያቱም ንጹሃን ጥፋተኛውን ደግሞ ንጹሃን የማድረግ አቅም አላቸው። የአእምሮ መቆጣጠሪያዎች ናቸው። ማልኮም ኤክስ ነው ያለው። ሌላው በጦርነት ጊዜ መጀመሪያ የምትሰዋው እውነት ናት ይላል። ይሄ የግሪክ ፍላስፋ ነው፣ አይስ ክሌክስ የሚባል ሰውዬ። ሌላው ምንድነው? ነፃ ሚዲያ ከሌለ ነፃ ምርጫ ሊኖር አይችልም። ነገር ግን ሚዲያው የገንዘብና የፖለቲካ መጫወቻ ሲሆን ዴሞክራሲ ራሱ የቅዠት ድራማ ይሆናል ይላል ናኦም ቾምስኪ። ሌላው ምንድነው? ውሸት ግማሽ ዓለምን ዞራ ስትጨርስ እውነት ገና ጫማዋን እያሰረች ትሆናለች ይላል ማርክ ትዌን። ስለዚህ እነዚህ ግዙፍ የዓለማችን ትልልቅ አሻራ ያለባቸው ሰዎች የተናገሩት ነው። ዛሬ በሚዲያ ፖለቲክስ ሲነገር የነበረው አሁን ደግሞ ወደ ፖስት ትሩዝ የሚለውን ቅድም እንዳልኳችሁ እንገባለን ማለት ነው። ሀሪፍ ፕሮግራም ነው። አብራችሁን ቆዩ። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አሁን የማቀርብላችሁ ፕሮግራም መጀመሪያ እናዳምጠው። ካዳመጥን በኋላ ቅድም ያልኳችሁ ነው ፖስት ትሩዝ ምን ማለት ነው የሚለውን አንዱ ማሳያ ይሄ ነው። ሁለተኛው ማሳያ በጄዲ ቫንስ ላይ የተዘመተው ከጀርባ እስራኤል ያቀነቀነችውን አደገኛ ምት አሳያቸዋለሁ። ቀጥታ ኤርሚያስ ምንድን ነው ያለውና ያለውስ እውነት ምን ይመስላል የሚለውን እንመልከት። እንደነ ዶክተር ቴድሮስ አዳኖም ደግሞ $50,000 የተሰጠኝን ለግሻለሁ ይላል። እመጣለሁ ዶክተር ቴድሮስ አዳኖም መቼ ደግሞ ገንዘብ ተሰጠው መቼ ለገሰ የሚለው መረጃው ደርሶኛል። ባይዘው እኔ ዶክተር ቴድሮስ አዳኖም በዚህ ደረጃ ከሄደ ሌሎች አካላት አይ ቲንክ ፒቲሽን ማስፈገባት አለባቸው ብዬ አምናለሁ። መቼ ነው ያን ገንዘብ የተቀበለው? መቼ ነው እየሰጠ ያለው? አሁን የሰጠው አካልስ በርግጥ ለተባለው ዓላማ የሚያውል አካል ነው ወይ? ነግራችኋለሁ መቼ ዶክተር ቴድሮስ አዳኖም ገንዘቡን ከዩኒቨርሲቲው እንደተሰጠው አሁን ደግሞ መጥቶ አስረክብ ያለው ብሎ ዜና እንዲሰራለት ለምን ተደረገ? የራሳቸው የውስጥ መረጃ ነው የምነግራችሁ። በኋላ መጣበታለሁ ወይ ሌላ ጊዜ። ዶክተር ቴድሮስ አዳኖም ገንዘብ ረዳ የሚል ከመጣ ባጭሩ ልንገራችሁ ሌሎቹም ይረዳሉ በሚል ነው። ነው ጥያቄ ያቀረብኩ እኮ እስከዛ አስቡት። ዶክተር ቴድሮስ አዳኖም መቼ ነው ገንዘብ ያገኘው?
የተሰጠው ከዩኒቨርሲቲ ሽልማት አሜሪካ ውስጥ ያለው መቼ ነው ለትግራይ ሰጥቻለሁ ያለው? እንዴትስ ነው ቁጥጥር የሚያደርገው? ለትግራይ ሰጥቶ በርግጥስ ለተባለው ዓላማ መዋሉን በምንድነው ዶክተር ቴዎድሮስ አዳኖም የሚያረጋግጠው? እንደሰማችሁት ነው። በመጀመሪያ ደረጃ ወደ ሰፋ እስከማረጌ በፊት ፊት ለፊት የምትመለከቷት መሰረት ሀዱሽ ትባላለች። መሰረት ሀዱሽ ትግራይ ውስጥ በሰራችው ስራ የኤርትራ መንግስት ሊገላት እንደሚፈልግ መረጃ ደርሶኝ ከትግራይ ያስወጣዋት እኔ ነኝ ሲል ኤርሚያስ በተደጋጋሚ ሰምቼዋለሁ። አንድ የሚል መረጃ ይሄ እውነት ነው ውሸት ነው እሱ የሚያረጋግጠው ያረጋግጠዋል። ዋናው ግን መሰረት ሀዱሽ ለአዲስ ኮምፓስ ሚዲያ አዲስ አይደለች። በተደጋጋሚ ቀርባለች። በመልካም ስራዋም ጥቃት እንደደረሰባትና ለመሸሽ እንደሞከረች እንዳገዛት ተናግሯል። ስትሰራም የነበረውን ነገር በትክክል እሱ ባመነበት አቅርቧል ብሎ ግን አሁን ይሄ ዶክተር ቴዎድሮስ አዳኖም የተሰጣቸውን ሽልማት ትግራይ ውስጥ ለማን ነው የሰጡት? መቼ ነው የሰጡት? መቼ ነው የተቀበሉት? ይሄማ ከሆነ ሌሎቹም ሊሰጡ ይችላሉ። ስለዚህ ፒቲሽን መፈራረም አለበት የሚል መረጃን ያሰራጨው እንደ ፈንታሌ ሚዲያ መጀመሪያ መረጃውን ላቅርብላችሁና መሰረት ሀዱሽ አሁን መሰረት ሀዱሽን ፒክ ያደረኩት አንዱ ምክንያት ምንድነው? ቀደም እንዳልኳችሁ የአዲስ ኮምፓስ ሚዲያ ለበርካታ ዘገባ ሰርቶላታል። ኦኬ መሰረት ሀዱሽ የዶክተር ቴዎድሮስ አዳኖምን የተሰጣቸውን ገንዘብ ተጠቃሚ ከሆነችው አንዱ የህይወት በጎ አድራጎት ድርጅት ዋና ስራ አስኪያጅ ነች። እሱ ብቻ አይደለም። መሰረት ሀዱሽ በራሷ ገጽና በድርጅቷ ስም ምንድነው ስለ ዶክተር ቴዎድሮስ አዳኖም ኤርሚያስ ስለፈራው ገንዘብ የት ይደርሳል እንዴት ሰጣቸው እያለ ለሚጨነቀው ገንዘብ የሷን ምላሽ መጀመሪያ እንስማ። ይሄ በራሷ ፌስቡክ የተረጋገጠ ነው። በነገራችን ላይ ይሄንም ኤንጂኦ እኔ ያውቀዋለሁ። የምስጋና ቀን ለተከበሩ ታላቅ ወንድማችን ዶክተር ቴዎድሮስ አዳኖም የዓለም ጤና ድርጅት ዋና ዳይሬክተር፣ ይሄ የህይወት በጎ አድራጎት ድርጅት በተቋም ደረጃና ይሄ በመሰረት ሀዱሽ ዋና ስራ አስኪያጅ የቀረበ ነው። እቺ ልጅ ምንድነው የምትለው? ለዶክተር ቴዎድሮስ አዳኖም ከልቤ የመነጨ ጥልቅ ምስጋናዬን መግለጽ እወዳለሁ። ምክንያቱም ያደረጉት ልገሳ ብቻ ሳይሆን ትህትናቸው፣ ፍትሃዊነታቸው፣ የማይተካ ትዕግስታቸውና ድጋፍ በትክክል ለተመደበላቸው ተጠቃሚዎች እንዲደርስ ያሳዩት ቁርጠኝነት በእውነት የሚደነቅ ነው። በዚህ ረጅም ጉዞ ሁሉ ያለማቋረጥ ይከታተላሉ፣ ይጠይቃሉ፣ ይፈትሻሉ፣ እንዲሁም ድጋፍ ለሚገባቸው ወገኖች መድረሱን ያረጋግጣል። ዶክተር ቴዎድሮስ አዳኖም የተሸለሙትን 50,000 የአሜሪካ ዶላር በትግራይ ውስጥ ለሴቶችና ለጾታ ጥቃት ሰለባዎች የሚረዱ 3 ድርጅቶች በእኩል ያካፈሉን ሲሆን ከነዚህም አንዱ የህይወት በጎ አድራጎት ድርጅት ነው። ራዕያቸው ድርጅቶች ተስፋን፣ ክብርና የሥራ ዕድልን ለመመለስ በትጋት እንዲሰሩ ማበረታታት ነው። ለዚህ ልግስናና እምነት ምስጋና ይግባውና ህይወት ትግራይ ከ80 በላይ የሚሆኑ የጾታ ጥቃት ሰለባ የሆኑ ሴቶች በዘላቂነት ወደ አዲስ ህይወት እንዲመለሱ የሚረዳ ፕሮጀክት ጀምረናል። ይህ ፕሮጀክት እስኪጠናቀቅ ድረስ ሚስጥራዊነቱ የተጠበቀ ነው። ይህ ድጋፍ ለብዙ ሴቶች የገንዘብ እርዳታ ብቻ አይደለም፣ በህይወታቸው ውስጥ እንደገና ተስፋ እንዲያቆጠቁጡ፣ ወደ መደበኛ ኑሯቸው እንዲመለሱና በክብር ወደ ማህበረሰብ እንዲቀላቀሉ የሚከፍት አዲስ በር ነው። ክቡር ዶክተር ቴዎድሮስ አዳኖም በስራችን ስላመኑ፣ ከትግራይ ሴቶች ጎን ስለቆሙ፣ እንዲሁም በተግባር ተስፋን ስለሰጡን ከልብ እናመሰግናለን። ይህ በጎ ተግባሮ በብዙ ሴቶችና በቤተሰቦች ህይወት ውስጥ ዘላቂ ለውጥ ያመጣል። እኛም የዚህ ፕሮጀክት ቀጣይነት ያለው ሂደት የተገኘውን ውጤትና የፈጠረውን ለውጥ ያለማቋረጥ የምናካፍል ይሆናል። ይህም የደገፍነውን ሰው ሁሉ ያደረገው ልግስና በሰዎች ህይወት ላይ የፈጠረው ዘላቂ ለውጥ በአይኑ
እንዳይ ግድ ይላል። ከልብ የመነጨ ምስጋና እናቀርባለን ያለችው መሰረት ሀዱሽ በተደጋጋሚ አዲስ ኮምፓስ ሚዲያ ላይ ቀረበች። እኔም ትግራይ በሄድኩ ጊዜ ሴቶችን ስታግስ ስትረዳ አይቻለሁ። ትግራይን በነበረኝ ቆይታ ብዙ ነገር በተለይ ተጠቂዎችን የተለያዩትን መረጃ እሷንም ቃለ ምልልስ አድርጌላታለሁ። እንግዲህ ይሄ ከፕሪቶሪያ ተጀምሮ በተከፈተ ጊዜ የሄድኩ ጊዜ ማለት ነው። እንግዲህ ከዛ ውጪ ያሉትን ፐርፎርማንሶቿ አፈጻጸሞቿ ምን ይመስላሉ የትግራይ ክልላዊ መንግስት ነው የሚያውቀው። ግን በዚህ ብቻ የተገደበ አይደለም። መሰረት ሀዱሽ ለዓለም አቀፍ የሴቶች ጥቃት በተለይ በጦርነት ውስጥ አበርክታለች ተብሎ በጀርመንም ሽልማት ተሰጥቷታል። መሰጠቱ ብቻ አይደለም፣ ዶክተር ቴድሮስ አዳኖምም ለተሰጣት ሽልማት እውቅና ሰጥተው እንኳን ደስ አለሽ ብለው እሷ በለቀቀችው ሽልማት ገጽ ላይም አሳርፈዋል። ከዛ ውጪ በትግራይ ደቀ አንስቲዮ የሚባሉ በጦርነት የተደፈሩ የተጠቁ እንዲሁም በጦርነት ቤተሰቦቻቸውን ያጡ ልጆችን ለሚረዱ ነው ይሄ ብር የተሰጠው። ይሄ በየትኛው መመዘኛና ሁኔታ እኔ እንዳልናገረው እሱም የሚያውቃት በሚዲያም የሚያውቃት የአዲስ ኮምፓስ አድማጮችም የሚያውቋት መሰረት ሀዱሽን ፒክ ማድረግ የፈለጉትም ለዛ ነው። ሌላ በምንም ጉዳይ አይደለም። ልክ ስናገር በተለይ የአዲስ ኮምፓስ አድማጮች ይሰማሉ በሚል ነው። ስለዚህ ይሄ ብር በዚህ መልኩ ከተሰጠና በእንደዚህ አይነት ምስክርነት ብቻ አይደለም በተለገሱትም ድጋፍ ሽልማቶችን ዓለም አቀፍ ካገኙበት እንግዲህ ዓለም አቀፍ ሽልማት የራሱ መስፈርት ይኖራል። እንዴት ነው መስፈርቱ የተደረገው? እሱ ግን ጀርመን ውስጥ ያለ ነው። ስለዚህ እነዚህን ስንደምራቸው ዶክተር ቴድሮስ አዳኖም አንደኛ በኤርሚያስ ያቀረበበትን ቶን የሚገለጹ አይደለም። ለምን እንደምከራከር በኋላ ምክንያት እናቀርባለሁ። ሁለተኛ ፖስት ትሩዝ የሚባለው ይሄ ነው። ከራሳቸው ውስጥ ነው ያገኙት፣ ከራሳቸው ምንጭ ነው ያገኙት። መች እንደተቀበለ ይታወቃል። አዲስ እኮ አይደለም፣ መረጃ አይደለም። ይሄ ዛሬ የመረጃ ዘመን ነው። ጎግል ማድረግ ነው። ማን የሸለማቸው ይታወቃል። ስንት ብር የተሰጣቸው ይታወቃል። ለማን ነው የሰጡት ተጠቃሚዎች በአደባባይ መስክረው ወጥተውም ተናግረዋል። ስለዚህ ሁሉንም ነገር በተገኘበት እየወቀጡ ወደ አንድ አቅጣጫ አድርጎ የሚደረግ የሚዲያ ፖለቲክስ አንዱ ማሳያ ነው። በዚህ መልኩ ማለት ነው። ይሄ በራሷ ገጽ ላይ ያቀረበችው ምስጋና ነው። ገጿን ላሳያችሁ በደንብ ነገሩን እንድናየው። ይሄ የመሰረት ሀዱሽ ገጽ እናመሰግናለን የሚል ተጠቃሚ ካመሰገነ በኋላ ወይም ደርሶኛል ብሎ የተናገረ ተቋም ሌሎችም ለትግራይ ሴቶች ነው የዋለው። ግን ለምንድን ነው በዛ ፍሬም መምጣት የተፈለገው? ቅድም ያልኳችሁ ፖስት ትሩዝና ሚዲያ ፖለቲክስ ነው። ይሄ ሀገራችን የገባችበት ግራንድ እብደት ነው። በነገራችን ላይ ግራንድ እብደት፣ አሁን ትልቅ እብደት ውስጥ ነው ያለ ነው እንደ ሀገር ማለት ነው። አንድ ቀን ከዚህ ማድነሱ ሲወጣን ቀን ሁሉም ነገር የድርሻውን ያገኛል ብዬ እኔ አምናለሁ። ስለ ዶክተር ቴድሮስ አዳኖም መናገር የፈለግኩት አለ ምክንያት አይደለም። ከዚህ በፊትም ተደጋጋሚ ፕሮግራም ሰርቻለሁ። ኤርሚያስም እንደሚለው አሁን ስላሉት የቲፒኤልኤፍ አመራሮች እንኳን እርግጠኛ ሆኜ መናገር እንኳን ባልችል ከዶክተር ቴድሮስ አዳኖም ያላቸው ግንኙነት አሁን ያለው አስተዳደር እሳቸው ዓለም አቀፍ የጤና ድርጅት መሪ ሆነው በተቀመጡበት የመጡ ናቸው። ዶክተር ቴድሮስ አዳኖም ምክንያቱንም ባላቀው የውጭ ጉዳይ ሚኒስትርነታቸው ለቀው በጠዋት ከቤት ውጡ ነው የተባሉት። በዛ ጊዜ የሚሄዱበትን ቦታ አልነበር። ለምነውም 2 ቀን እንዲሆንላቸው የተደረገው በዛች ጊዜ አውቶማቲክ ማለት ነው። እሱ ብቻ አይደለም፣ በወቅቱ የነበረውም የቲፒኤልኤፍ አመራር እንደሚባለው እውነቱን እናውራ ካል ሙሉ ባክም አልነበረም። ዶክተር ቴድሮስ የመንግስት ስልጣን ነበራቸው፣ ለቀዋል። ለዓለም አቀፍ ድርጅት ለመወዳደር የመንግስት ስልጣን መያዝ ግዴታ ነው። የመንግስት ስልጣን ግን የላቸው።
ያኔ በአራቱ ፓርቲ ሪኮመንዴሽን ነው ስልጣን የሚሰጠው። የነበረው ብቸኛ አመራር ወይም አማራጭ ምስጋና ይግባቸውና ለጠቅላይ ሚኒስትር ኃይለማርያም ደሳለኝ የሳቸው ከፍተኛ የውጭ ጉዳይና የጤና አማካሪ አድርጎ ሾሞ መንግስታዊ ቅርጽ ውስጥ እንዲገቡ ከተደረጉ በኋላ ነው ወደ ውድድር የገቡት። ሁሉም ሰው የራሱ ቅሬታ አለ። እኛም በጊዜው ጋዜጠኞች ነበር። እኔ ኢንዲቴል ከዚህ በፊት ሰርቻለሁ። የዶክተር ቴድሮስ አዳኖም ሰንደቅ ላይም ሰርቻለሁ። ዛሬ አይደለም ከስር ከመሰረቱ ጤና ቢሮ እያሉ ተከታትዬ ዘግቤያለሁ። የተራ ቲፎዞ ጉዳይ አይደለም። ዋናው ቁም ነገሩ ግን ዛሬ መሰረት ሀዱሽ እንደተናገረችው እንዳመሰገነችው ዶክተር ቴድሮስ አዳኖምም ናዝሬትን ጨምሮ ወንጂን ወደዛ ወደ ምስራቅ ቀጥታ ብትሄዱ ከሰተ ብርሃን የሚባል ነበረ። አሁን እንደውም ካልተሳሳት በለንደን የማላሪያን እንትን ዋና ስራ አስኪያጅ ነበር። ከዛ ጀምሮ ምስራቅ ላይ የነበረውን ከፍተኛ ወባ በማጥፋት የበርካታ ሰዎች ህይወትን የታደጉ ናቸው። በዛ ጊዜ እድሉን ተጠቃሚ ከነበርነው ሁሉ መካከል እኛም አለንበት። የፋልሲፈረምና ቫይቫክስ እንደፈለገ የሚፈራረቁበት የነበረ በስኳር ፋብሪካ ሰዎች መቀጠር እምቢ ያሉበትን በጤና ጥበቃ ሚኒስቴር በነበረ የወባ በጣም ከኤችአይቪ በላይ ቁጥር 1 ገዳይ ነበር። ወባ ከኤችአይቪ በላይ ቁጥር 1 ገዳይ ነበር። ሲወጡ ወደ 8/9ኛ ገዳይ ከሆኑ የኢትዮጵያ በሽታ አድርገው ነው ከዚህ የወጡትና አንዳንዴ ሰው ለፍቶ ደክሞ የሰራበትን ሙሉ በፖለቲካ አንድ ሙቀጫ ውስጥ እየወቀጡ እሱ ብቻ አይደለም እመጣበታለሁ አሳየዋለሁ ይላል ኤርሚያስ። እኩያነትን ይፈልጋል። ኤርሚያስ is my best friend በነገራችን ላይ ግን ማረም አለበት። ምክንያቱም ይሄ በዶክመንት የሚቀመጥ ነው። ዛሬ ኢትዮጵያ እንደዚህ ለተትረፈረፈ የጤና የሜዲካል ዛሬ ኬሚስትሪ ባዮሎጂ ልጆች ጠይቁ። ብዙዎች ልጆች ወደ ሜዲካል ዶክተር ሳንዱች ፕሮግራም ከመቅረጽ ጀምሮ ገጠር እስከ መላክ ጀምሮ በሀገርም ኮንትሪቢዩት ያደረገ በዓለም ላይ ትልቅ ኮንትሪቢዩሽን ያለውን ሰው በዚህ ደረጃ እመለስለታለሁ ለማን እንደሰጠ አውቃለሁ ተብሎ ክሪሚናላይዝ ማድረግ is unacceptable። ፖስት ትሩዝ የሚባለው ጉዳይ ይሄ ነው። ጥሬውን ሀቅ በሚፈለግ ትርክት መሸጥ በጣም አደገኛ ነው። ስላበድን እንጂ እንዳለ እንደ ሀገር ስላበድን ከብዶቹ ማሉም አንዱ ነኝ እንጂ ዶክተር ቴድሮስ አዳኖም ለጤና ጥበቃ በለው ለዓለም ላበረከቱት አዲስ አበባ ዋና ከተማ ላይ መንገድ የሚሰየምላቸው ኢቭን ለቀጣይ ጄኔሬሽን በምሳሌነት ትልቅ ኦርጋናይዜሽን ሐውልት ሊቆምለት የሚገባ ሰው በምታስበው ደረጃ ምናልባት ከትግራይ ህዝብ ጋር ሊቆም ይችላል። ማንም ሰው እንደሚቆመው ቲፒኤልኤፍን ኢምፓወር በማድረግ ጉዳይ ላይ ግን በተለየ መልኩ ማለት ነው ህዝቡ ላይ የደረሰው ጉዳይ ፓርቲና ህዝብ ሰው ለይቶ ሊናገር ይችላል። በዛ መልኩ ግን በተጨባጭ በመስረጃ የሚቀርብ ጉዳይ ይዞ መቅረብ አንድ ነገር ነው። ለማ የደረሰን ነገር ደግሞ ልክ እሱ ከሰጠማ ሌሎች ይሰጣሉ። ለምን አይሰጡ? ለተደፈሩ ለተጠቁ የትግራይ ሴቶች መስጠት መድረስ እኮ መባረክ ነው፣ አቅም ማጣት ነው እንጂ እያንዳንዱ ኢትዮጵያዊ እኮ መድረስ ይፈልጋል። ደራሾችን ግን ፖለቲሳይዝ አድርጎ የተለየ ኢሜጅ መስጠት ግን አንአክሰፕተብል። ይሄ ምክንያቱም የጄዲ ቫንስን አሳያቸዋል። በመሃል ግን ፖስት ትሩዝ የሚባለውን ነገር በደንብ አስጨብጣቸዋል። ምክንያቱም ይሄ ሁሉ ነገር ያልፋል፣ ግን ምናስቀረው ነገር መኖር አለበት። ሁሉም ላይ ጭቃ ልንለጥፍ አንችልም። ምታስቀረው ደግሞ ለማንም አይደለም፣ ለራስ ሀገር ቫልዩ አንዱን ፕሮፋይል እኮ ነው የሀገሪቷ። ቴድሮስ አዳኖም እኮ የሀገሪቷ ፕሮፋይል ነው እንዴ። አገር አለው። የት ነው የሰራው? የት ነው የተወለደው? ሲጻፍ እኮ የሀገሪቷ ፕሮፋይል አብሮ ነው የሚጻፈው። ስለዚህ እኔ እስከሚገባኝ ድረስ እስከምረዳው ይሄን መረጃ ኤርሚያስ በይፋ በማረጋገጫ ካላመጣውና ለማን እንደሰጠ የሚለውን ነገር ጋር በይፋ ይቅርታ መጠየቅ ነው ያለው። ምክንያቱም ይሄ ዶክመንት ነው፣ በዶክመንት ይቀመጣል። መጥፎ ነው። ሚዲያ በዚህ መልኩ መቀጠል ያለበት አይመስለኝም። ሁለተኛው
ወደ ጄዲ ቫንስ መሄድ እንችላለን። ጄዲ ቫንስም ሰለባ ነው። የሰላም ድርድር ኢራን ላይ ሄዶ መጥቶ አገሩ የጠበቀው ሚዲያን አሳያቸዋል። ከዚህ ጀርባ ዋናው እስራኤል ነች። ግን ከዛ በፊት በደንብ ደግሞ እንድንይዘው ፖስት ትሩዝ ምንድን ነው የሚለውን አብረን እንመልከት። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘኑ። የጄዲ ቫንስ ለማየት ይህን ፖስት ትሩዝ በደንብ ማወቅ አለብን። በጣም የቆየም ቢሆን ፕራክቲካሊ ግን ምን ማለት ነው ፖስት ትሩዝ የሚለው ፖይንት በደንብ ማወቅ አለብን። ይሄ ኮንሰፕት መሰረታዊ ነው። በነገራችን ላይ ፖስት ትሩዝ ወይም ከእውነት በኋላ ያለ ዘመን እንግዲህ እንደዛ ከተፈታ ከተጨባጭ እውነቶች በኋላ ያለ ዘመን ወይም እውነትም ቀርታለች ብለንም ልንወስደው እንችላለን። በአሁኑ ሰዓት ዓለማችንን እየናጠ ያለ ለሬዲዮ፣ ለፖድካስት ወይም ለዩቲዩብ ፕሮግራም እጅግ ማራኪና ወቅታዊ የሆነ ርዕስ በመስጠት ነው አገር የሚናደው። በነገራችን ላይ በዚህ ዘመን ሰዎችን ለማሳመን ይህ ማስረጃ ነው ብሎ ማሳየት አይሰራም። ይልቁንም የሰዎችን ፍርሃት፣ ጥላቻ ወይም ምኞት የሚቀሰቅስ የፈጠራ ታሪክ ናሬቲቭ ማቅረብ የበለጠ ተሰሚነት ያገኛል። ለዚህ ነው የኦክስፎርድ መዝገበ ቃላት በ2016 ቃላት ብሎ ከመዘገባቸው ውስጥ የዓመቱ ምርጥ ቃላት ብሎ ያስቀምጡ። ስለዚህ ባጭሩ እውነት ምንድን ነው የሚለው ጥያቄ ቀርቶ ማለት ነው የኔ ስሜት የሚስማማው ከየትኛው ውሸት ጋር ነው የሚለውን አስተሳሰብ ቀርጾ በሚዲያ መልቀቅ ማለት ነው። ይሄ የመንግስት፣ የህዝብ፣ የግለሰብ እንደ ሀገር አደገኛ የሆነ በዚህ ደረጃ መረጃ መተንተና መረዳት፣ መገንዘብ፣ መለየት የማይችል ኃይል ካለ በአለቃ ዲዮስ። ለዚህ ነው ለምሳሌ የፖስት ትሩዝ ዘመን ዋና ዋና መገለጫዎች ምንድን ናቸው? ከእውነት በኋላ ያለው ማለት ነው የስሜት የበላይነት ነው አንዱ። ኢሞሽናል ፋክት። ፖለቲከኞች ወይም ተጽዕኖ ፈጣሪዎች ቁጥርና መረጃን ከመጥቀስ ይልቅ የሰዎችን ስሜት ለምሳሌ ብሔርተኝነት፣ ፍርሃት፣ የደህንነት ስጋት የሚነኩ ንግግሮች ያደርጋሉ። አንድ የአስተሳሰብ አረፋ ኢክ ኦፍ ቻምበር የሚሉታል። በማህበራዊ ሚዲያ አልጎሪዝም ምክንያት ሰዎች የሚፈልጉትና የሚስማሙትን መረጃ ብቻ እንዲያዩ ይደረጋል። ይህ ደግሞ ተቃራኒ እውነትን እንዳይሰሙ አእምሯቸው ይዘጋል። ለምን? አልጎሪዝሙ ላይ ነው ጨዋታ ያለው፣ ወይም እንደ ፈረንጆቹ የአስተሳሰብ አረፋ ይሉታል። ሌላው ምንድነው? የባለሙያዎች እምነት መሸርሸር ዲስትረስ ኦፍ ኤክስፐርትስ። ሳይንቲስቶች፣ ተመራማሪዎች፣ አንጋፋ ጋዜጠኞች የራሳቸው አጀንዳ አላቸው ተብሎ ስለሚታመን፣ ምክንያቱም ሁሉም የራሱ አጀንዳ አለ ብለህ መጀመሪያ ካመንክ በኋላ ምርጫ ምንድን ነው የሚሆነው? ህዝብ ከነሱ ይልቅ በማህበራዊ ሚዲያ ላይ ስም የሌለው አካል የሚለቀው መረጃ ማመን ይቀነዋል። አስቡት፣ ስም የሌለው ስም እስካለ እንትና ነው ብለህ ኦልሬዲ ፕሪዲፋይንድ ነው ማለት ነው። ስለዚህ የእውነትን አንጻራዊነትም አንዱ ኦልተርናቲቭ ፋክትስ፣ ይህ ያንተ እውነት ነው፣ እኔ ደግሞ የራሴ አማራጭ እውነት አለኝ የሚል አስገራሚ ክርክር በይፋ የሚስተናገድበት ሁኔታ ተፈጥሯል። አንዳንድ ጊዜ የሚቀርቡ ነገሮች ግራም ያጋባችሁ ለምንድን ነው? አይ አንተ እንዲህ ነው የምታምነው፣ እኔ ደግሞ ማምነው እንደዚህ ነው። ግን ዳሜጁ እንደ ሀገር ነው የሚሆነው። እውነት አንጻራዊ ነው። በእርግጥ ግን የሚታወቁ እውነቶችን እንኳን በመካድና በሚፈለጉ ፍላጎቶች የመርጨት ጉዳይ አለ ማለት ነው። ስለዚህ አሁን ለዚህ ዘመን መምጣት ምክንያቱ ምንድን ነው? ለምን እዚህ ፖስት ትሩዝ ላይ ደረስን ካል ዋናው ቁልፉ ጥያቄ የማህበራዊ ሚዲያ መስፋፋት ነው። መረጃን ለማሰራጨት ማጣሪያው ጌትኪፐር የነበሩት ባህላዊ ሚዲያዎች እነማን ናቸው? ጋዜጠኝነት በሉት የሚጻፈው የቴሌቪዥን ሚናውን ቀርቷል። አሁንም ማንም ሰው ተንቀሳቃሽ ስልክና ኢንተርኔት ካለው የራሱ እውነት ለሚሊዮኖች ማዳረስ ይችላል። ፋክቱ ነው።
ሌላውስ የአልጎሪዝም የገንዘብ ጥቅም ነው። የፌስቡክ፣ የዩቲዩብ፣ ቲክቶክ አልጎሪዝም የተሰራው እውነተኛ መረጃ ለመስጠት ሳይሆን ሰዎችን መድረክ ላይ አብዛኛው ለማቆየት ነው። ሰዎች ረዘም ላለ ጊዜ የሚቆየው ደግሞ የሚያናድድ፣ የሚያስደነግጥ ወይም ስሜት የሚቀሰቅስ ሐሰተኛ ወሬ ነው። ይሄ መሰመር አለበት። አሁን አይታችኋል። የባልና ሚስት ጉዳይ ሲባል ወይ በመንግስት ላይ የሚሰራጭ ሐሰተኛ መረጃ ሲባል ኢቭን በታጣቂ ኃይሎች ላይ ሃይሊ የወንጀል ዜናዎች ተብለው ሲዘገቡ ሲሰሩ ስታዩ ረጅም ጊዜ። አሁን ደግሞ አይታችኋል። ዲኤንኤ ቼክ እናድርግ። ባልና ሚስት አብሮ እዛ ቁጭ ብሎ በአገር ሽማግሌ ተሰብስቦ ማድረግ ሲገባ በአደባባይ ተወጥቶ ዲኤንኤን ቼክ እናድርግ እየተባሉ በቀጣይ ልጆች ህይወት ላይ እንኳን ምን አይነት ተጽዕኖ እንደሚቀመጥ እንኳን በማይታወቅ ሁኔታ ግን 300-400 ሺህ ይታያል። ሰውም ያለቅሳል። የተቸገረ ሰው መርዳት ጥሩ ነው። አንዳንዶቹ ኢንቴንሽናሊ በማናዘዝ ረጅም ሰዓት እንዲቆይ፣ ምክንያቱም ሰዓቱ በቆየ ቁጥር ገንዘቡ ይመጣል በሚል ማለት ነው። ሌላው ምንድነው? የሰው ሰራሽ አስተዋጽኦ አለ። ኤአይ በቅርብ ዓመታት ነው እንግዲህ በተለይ አሁን በ26 የኤአይ ቴክኖሎጂ የሰዎችን ድምፅ እና ምስል ፍጹም አስመስለው መስራት መቻላቸው ነው። እንደ ዲፕ ፌክ ያለው እውነተኛው ከሐሰተኛ መለየት የማይቻልበት ደረጃ ላይ አድርሶናል። ይሄ በጣም ተጋላጭነታችን ያሰፋው። ሌላው ምንድነው? የፖስት ትሩዝ አደገኛ ተጽዕኖች ምንድናቸው? ዝም ብለን ንቀምናልፈው ነው አይደለም። አንዱ ዋናው ዲሞክራሲን መግደሉ ነው። በሀገሮች መካከል ያለን የዲሞክራሲ ፍክክር ቁርጥሞ መብላት ነው። ምርጫዎች የሚካሄዱት በሀገራዊ ፖሊሲዎችና እውነታዎች ላይ ተመስርቶ ሳይሆን በማህበራዊ ሚዲያ ጭቅጭቅ፣ መወርወር እና የፕሮፓጋንዳ ዘመቻዎች ነው። ይሄ ተውት። እንደኛ ሀገር ትንሽ አሜሪካንን ዱቄት። አሁን ትናንትና ምን አለ ዶናልድ ትራምፕ? ከኦባማ ጋር በነበረኝ ጊዜ የተጎዳውታል ማን ናቸው? ቻይናና አሜሪካ ውስጥ ያሉ ተቀናጅተው በሚዲያ መጥተው ይነዋል። ሩሲያን ሂላሪ ትከሳለች። ትራምፕ ያሸነፈኝ በሩሲያ ነው ትላለች። ስለዚህ ትክክለኛው የፐብሊክ ሴው እንኳን አይታወቅም ማለት ነው። ሌላው የማህበረሰብ መበታተን። ሰዎች በአንድ ሀገር ውስጥ እየኖሩ ግን ፍጹም የተለዩ እውነታዎች ውስጥ ይኖራሉ። አንደኛ ወገን ነጭ የሚለውን ሌላኛው ጥቁር ይለዋል። ይህ መተማመንን ያጠፋና ወደ እርስ በርስ ግጭት የሚያመራ ነው። ምክንያቱም አስቡት፣ የፈለገ ሰው የፈለገውን አባባል የሚናገርበት አንድ ሰው ሞባይል ከያዘ ጋዜጠኛ የሚሆንበት በመሆኑ የሚናገሩት ጉዳቶች በዘለቄታ በህብረተሰብ ትስስር መስተጋብር ውስጥ ምን ሊያመጡ ይችላሉ? በልጆች ዕጣ ፋንታ ላይ ምን ሊያመጡ ይችላሉ? በዚህ አካባቢ ላይ ምን ሊያመጡ ይችላሉ የሚባል ወፍ የለም። ስለዚህ በህዝብ የጤናና የደህንነት የሚፈጠረው ቀውስ፣ ለምሳሌ በወረርሽኝ ወቅት ሳይንሳዊ መረጃዎችን ባለማመን፣ የሐሰት መድኃኒቶችና ክትባቶች የሚመለከቱ የሥራ ትንታኔዎች ማመን። ለምሳሌ አንዱ ወይ ቆብ ያደርጋል ወይ ደግሞ የሆነ ነገር ያደርጋል፣ 50 አይነት በሽታ ድናለሁ ይላል። ማን ያረጋገጠው? ማነው ሰርቲፊኬት የሰጠው? የምታውቀው ነገር የለም። ስለዚህ ግድ የለም የባህሉን በሞክሩ፣ የባህል መድኃኒት አያድንም እያልኳል። ግን ሰርቲፋይድ የሆኑ በጤና ጥበቃ የተረጋገጡ መረጃቸው እንዲያስተዋወቁ በየፈለገ ጋዜጣ ላይ ብትሄዱ የእንትና ድናለሁ። ኤችአይቪ አሁን ሪሰንትሊ ነው ደብሊውኤችኦ ይፋ ያደረገው በዓለም እውቅና የተሰጠው በአመት 2 ጊዜ መርፌ በመወጋት ይጠፋል ተብሏል። በፊት ግን ኤችአይቪ እናድናለን የሚል የአገር ባህል ቀማሚ በዝቶ ነበር። ስለዚህ ፖስት ትሩዝ ማለት እንግዲህ በአጭር ቋንቋ አስቀምጦ ካላችሁ እውነትን መሞቷን ሳይሆን እውነት ከእንግዲህ ግድ የማይሰጠን መሆኑን የሚያሳይ አደገኛ በሽታ ነው። በዚህ ዘመን ትልቁ አርበኝነትና ንቃት ስሜታችን ደስ የሚለው መረጃ ዝም ብሎ መቀበል ሳይሆን የቀረበልን መረጃ እውነት ነው ወይስ ስሜትን ለመቀስቀስ የተሸረበ ሴራ ነው ብሎ መጠየቅ መቻል ታላቅነት ነው። ስለዚህ ይሄ ጉዳይ በጥንቃቄ ልናየው የሚገባ ነው። ለምሳሌ የእስራኤል የዲጂታል ዘመቻ
በቻት ጂፒቲ እና ጄሚኒ ምላሽ ለመቀየር የተደረገ ሙከራ ወይም የካምብሪጅ አናሊቲካል ቅሌት እንደ ህያው ምሳሌ ማየት ትችላላችሁ። የምትፈልጉት እንዲያደርጉላችሁ ማለት ነው። ይሄ በጣም ከባድ ነው በነገራችን ላይ። ስለዚህ አድማጮች ነገሩን በቀላሉ በአይነ ህሊናቸው እንድታዩት እንድታስተውሉት ነው። ይሄን ለምንድን ያቀረብኩት ካላችሁ ዛሬ ዓለማችን ላይ ቁጥር 1 ዜና ምንድነው? ኢራንና ማን ነው? አሜሪካ። በእነዚህ መካከል የገባውን እጅግ አደገኛ አጣብቅኝና አሁን እንኳን እኔ ያወራላችሁ በከፍተኛ ሁኔታ እየተደባደቡ ነው ያሉት። ወደ ጄዲ ቫንስ ልመልሳችሁ። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘኑ። ሁላችሁም እንደምታውቁት ጄዲ ቫንስ የአሜሪካ ዋናው ተደራዳሪ ነው። ድርድሩን የሚመራ ነው ከኢራን ጋር። እስቲ የሚለውን እናዳምጥና በስፋት እንሄድበታለን። ሚዲያ እንዴት አደገኛና ክፉ እንደሆነ የምታውቁት ዛሬ ይሄን ግዙፍ ጦርነት እንኳን ዓለም እየጸለየ በእያንዳንዳችን ቤት እንኳን ገብቷል። አይታችኋል። ዘይት፣ ሽንኩርት፣ ነዳጅ ስንት ጨምረው ኢትዮጵያ ውስጥ። ሌላው እንደተጠበቀ ሆነ። ግን አንድ ሆርሙዝ ነው አስተዋጽኦ ያለው። ሙሉ ለሙሉ ሆርሙዝ ነው እያልኩ አይደለም። እነዚህ ጉዳዮች ግን በዓለም በእያንዳንዱ ቤት ገብተው ሚዲያ ግን እንዴት እንደሚያነክረው ላሳያችሁ። እንስማው። But I definitely think you have seen this very discreet, extremely well-funded campaign to try to derail the negotiation and try to derail the deal. And, you know, there was, again, there's this Time article that came out yesterday. A friend sent it to me. It's like worth reading because it lists a bunch of people who have quite literally been paid by a former Trump campaign person who was himself paid by certain elements within the Israeli government. And those people are attacking me viciously for quite literally trying to accomplish the negotiation objective that the president set for the country. አሁን ይሄን አስቡት እንዴት ከባድ እንደሆነ። አሁን ይሄን በደንብ ያሉን ሰምታችሁታል። ፔይድ በሆኑ ካምፔን የፈጠሩ ይሄ ሰውዬ ለሀገሩ ነው የሚደራደረው። በጆን ሮገን ፖድካስት ላይ ተናገረ። አሜሪካ ውስጥ በጣም በነገራችን ላይ ከፍተኛ መነጋገሪያ ሆኗል። አሁን ጄዲ ቫንስ ምንድነው ይሄ የሰላም ድርድሩ በሰላም መፈታት አለበት ብሎ የሚያምን ነው። በቀደም እንዳልኳችሁ ማርኮ ሩቢዮና ጄዲ ቫንስ የሚቀጥለውን ምን የአሜሪካን የሪፐብሊካን ፓርቲ ተመራጭ ለመሆን ኦልሞስት ውድድር ውስጥ ገብተዋል። ማርኮ ሩቢዮ የሚናገሩትን በጠቅላላ ብታዩት ከዲፕ ስቴቱ ጋር የተገናኘ ነው። ይሄ ደግሞ አሜሪካንን ታላቅ እናረጋለን የሚለው የሪፐብሊካን ቡድን በአብዛኛው ወደ ውስጥ መመልከት አለብን፣ ከጦርነት መራቅ አለብን፣ ፎርኤቨር ዋር ውስጥ መግባት የለብንም የሚል ነው። ግን ምንድነው ቫንስ እዚህ ላይ የእስራኤል ድብቅ ተጽዕኖና የኢራንን ድርድር በተመለከተ ነው ሪፍሌክት ያደረገው። ቫንስ የአሜሪካና የኢራን የሰላም ስምምነት የተኩስ አቁም ድርድር እንዲፈርስ በእስራኤል መንግስት የሚደገፉ ከፍተኛ በጀት የሚንቀሳቀስ በከፍተኛ በጀት የሚንቀሳቀስ የድብቅ ዘመቻ መኖሩ ነው ያጋለጠው። በማ ብራድ ፓርስል ኬል የሚባለው ማን ነው? የዶናልድ ትራምፕ የምርጫ ዘመቻ ቺፍ የነበረ ማለት ነው። በሪፐብሊካንስ ኮንሰርቫቲቭ የሚባለው ላይ ከፍተኛ ተጽዕኖ ያለው ልጅ ነው። ይሄን ነው ፒክ ያደረጉት። እንዴት? አሁን የቀድሞ የትራምፕ እንግዲህ የምርጫ ቅስቀሳ ስራ አስኪያጅ ብራድ ፓርስኬል በእስራኤል መንግስት በወር ለበበሉ 1.5 ሚሊዮን ዶላር እየተከፈለው የትራምፕን ደጋፊዎች ሜጋቤዝ ያላቸው ኢላማ ያደረገ የማህበራዊ ሚዲያና የዲጂታል ተጽዕኖ ዘመቻ እያካሄደ መሆኑን የሚገልጸውን የታይም መጽሔት ዘገባ ቫንስ ዋቢ አድርገው ቁጭ አድርገውታል። ስንት ነው የሚከፈለው? 1.5 ሚሊዮን ዶላር። እግዚአብሔር ያሳያችሁ። የጄዲ ቫንስ አቋም ምንድነው ነው?
እሱ በዚህ የኢራን ስምምነት ዙሪያ ራሱ እንደ ምክንያታዊ መከላከያ ወይም እንደ ምክንያታዊ ሰው ሪዝነብል ሞዴሬተር አደራዳሪ አድርጎ ነው የሚያየው። የሰላም ስምምነቱን በመደገፍ ምክንያት በእስራኤል ደጋፊዎችና ተጽዕኖ ፈጣሪዎች ከፍተኛ ጥቃት ጸረ ሴማዊ የመባል ስም ማጥፋት እየደረሰበት መሆኑን ገልጿል። ልብ በሉ፣ ጸረ ሴማዊ ቀላሏ ነች። ይሄ አንቲ ሴማይቲክ ነው ይሏል። አበቃል። ከዛ በኋላ ግን እሱ በሰላም ይለቅ ነው ያለው። ግን ስምምነቱን የማይፈልገው ዲፕ ስቴቱና እነ ቤንጃሚን ኔታንያሁ ይሄ አስቡት 1.5 ሚሊዮን ዶላር እየከፈሉ ይሄን ፕሬዝዳንት ጥንብርኩሱን በሚዲያ አወጣሉ። ፖስት ትሩዝ አንዱ ይሄ ነው። ያለውን ኦብጀክቲቭ ፋክቶችን ትተ የራስን ናሬሽን ትርክት ሸጠ ሰው ባለዋለበት አውለ በአጠቃላይ ማህበረሰብ ፊት ፍርድ እንዲያገኝ ማድረግ ነው። አሁን ጆራግ ፖድካስት ላይ እስራኤል በትራምፕ ላይ ጫና ለማሳደር የኤፕስታይን የያዘውን ሚስጥራዊ መረጃ ብላክሜል ማድረጊያ ታውቁታላችሁ። ኤፕስታይን ራሱን ነው እስር ቤት አጠፋ የተባለው። ግን ምን አለው? እየተጠቀመች ይሆን ብሎ ይጠይቀዋል። ቫንስ ይህ እብደት ነው፣ ትራምፕ ለማንም እጅ አይሰጥም በማለት ነው ያስተባበለው። ስለዚህ ይሄ ብራድ ፓርስኬል የሚባለው ታይም መጽሔት ነው በይፋ ያጋለጠው። እንግዲህ የቀድሞ ማን ነው? የዶናልድ ትራምፕ የዲጂታል ዘመቻ መሪ የነበረ ነው። አሁን እስከ እስራኤል መንግስት ጋር በመተባበር በአሜሪካ ወግ አጥባቂዎች በተለይ በወጣት የትራምፕ ደጋፊዎች ላይ እያካሄደ ያለው እጅግ ሰፊና በሚሊዮን የሚቆጠር ዶላር የሚፈስበት የዲጂታል ተጽዕኖ ዘመቻ በዝርዝር አጋልጧል። እግዚአብሔር ያሳያችሁ። ግን እንዴት ነው የሚቆጣጠሩት? 1.5 ሚሊዮን ዶላር እንዴት ነው የሚከፈለው የሚለውን ስታዩት በደንብ እንዴት እንደሚሰራ ይሄ ዲጂታል ኤጅ ነው፣ ከባድ ነው። ግን በተለይ ፖስት ትሩዝ እና የሚዲያ ፖለቲክስ በትክክል መገንዘብ ያልቻለ ሰው በተለይ ሶሻል ሚዲያ ባያ ይሻለዋል። ለምሳሌ በሴፕቴምበር መስከረም ላይ ሃቫስ የተባለው የዓለም አቀፍ የማስታወቂያ ድርጅት ነው ለእስራኤል መንግስትን በመወከል የፓርስል ኬል ክሎክ ታወር ኤክስ የተባለ ኩባንያ ይቀጥራል ማለት ነው። ለዚህ ስራ እስራኤል ለፓርስል ኬል ኩባንያ ቀደም ብያቸዋለሁ 1.5 ሚሊዮን ዶላር ለመክፈል ተስማምታለች። በውሉ መሰረት ምን እንደሚያደርገው ይሄ ተቋም በየወሩ ቢያንስ 100 ኦሪጂናል ይዘቶች ኦሪጂናል ኮንተንት ማዘጋጀት አለበት። ከነዚህ ይዘቶች ውስጥ 80% የሚሆነው በዋና ታዳጊ ወጣቶች ጄነሬሽን ዚ ለማዳረስ በቲክቶክ፣ በዩቲዩብ፣ በኢንስታግራም እና በፖድካስቶች ላይ የሚሰራጩ ናቸው። አስቡት። ይሄ አሁን የተቀመረ መረጃ ነው። ይሄ የተቀመረ ይሁን አይሁን መረጃን የመበተን ያገኙትን መረጃ አደራጅቶ ከራስ ጋር አስታርቆ ማወቅ፣ በዚህ ደረጃ ካልታጠቀ አንድ ሰው በዚህ ደረጃ ካልተዘጋጀ አዲዮስ። የታለመው ግን ምንድን ነው? ይሄን መረጃ ካዘጋጁ በኋላ ቢያንስ 50 ሚሊዮን የዲጂታል እይታዎችን መፍጠር አለበት። 50 ሚሊዮን ሎክ በወር ማለት ነው። ግን ምንድነው ኮንቴንቱ ይዘቱ በደንብ እንድናየው ነው። ይሄን ቫይስ ፕሬዚደንት እንዴት እንደቀጠቀጡት የታለመው ግብ ቢያንስ 50 ሚሊዮን ዲጂታል እይታዎች ከፈጠረ የዘመቻው ዓላማ ወይም ድብቅ ዓላማ ምንድነው ብለን መውሰድ እንችላለን። ትክክለኛ ወታደራዊ ፖለቲካ ግብ አንድ ስማቸው ያልተጠቀሰ የእስራኤል የውጭ ጉዳይ ሚኒስትር ባለስልጣን ለታይም መጽሔት እንደተናገሩ ትክክለኛ ግቡ ወጣቱ የአሜሪካ ወግ አጥባቂ ኮንሰርቫቲቭ ኃይል በኢራንና በጋዛ ጦርነት ሳቢያ ከእስራኤል ጎን እንዳይሸሽ ማድረግ ነው። የአሜሪካ ወጣቶች ደግሞ ምንድን ያደረጉት? ዩኒቨርሲቲያቸውን ዘግተው አይደለም ድንኳን ደኩነው በጋዛ ላይ የሚደረገው ጦርነት መቆም አለበት። 75,000 ንጹሃን በአደባባይ ሲያልቁ በራሳቸው ሶሻል ሚዲያ አይተዋል። ግን ይሄ የተከፈለው ሰውዬ
ዚ ጀነሬሽን አዲስ የሚመጣው በተለይ ይሄ ዶናልድ ትራምፕ አሜሪካን ግሬት አጌን የሚባለው ዚ ጀነሬሽኑ ከእስራኤል እንዳይሸሽ በኢራንና በጋዛ ጦርነትም ሳቢያ እስራኤልን ደግፎ እንዲቆም ነው። ያ ኒው ጀነሬሽን ግን የሚጠይቅ ነው። ዶናልድ ትራምፕን አሁን አንቆ ያዟቸው። አሁን ዶናልድ ትራምፕ ምን አሉ? ይዋሻሉ፣ ያጭበረብራሉ፣ ትላንት የተናገሩትን ይረሳሉ። ግን ለጄዲ ቫንስ የኢራን ተደራዳሪዎች በግል የኩሽነር የሱን ልጅና የሪል ስቴት ባለቤቱ ሁለቱን ጠቅሰው ድርድሩ ማኒፑሌት እያደረጉ ነው፣ ለማን ማርኬት ቢዝነስ ሁሉ እያደረጉ ነው፣ ይሄ ነገር ሊገባህ ይገባል ብለው በግል ሁሉ ምክትል ፕሬዚደንቱ ተደራዳሪዎች ተናግረዋል። እዛ ደግሞ ሲኬድ የኢራኑ አፈጉባኤ ጠረጴዛ ላይ ያለውና ለትራምፕ የሚነገረው አብሶሉትሊ የተለያየ ነው። እኛ ምን እናደርግ መረጃ አድራሹ ነው። በእስራኤል ውስጥ ያሉት ጋዜጦች እነዚህ ደካማ ይሁዳን ተብለው ሁለት ኩሽነርና ሰውየው ተሰድበዋል። ግን እነዚህ የአሜሪካ መንግስት ተደራዳሪ በፍጹም በአሜሪካ የዲፕሎማሲ ታሪክ ውስጥ ድርድሩ ስማቸውን አታገኙ። አንደኛው ልጃቸው ባል ነው፣ አንደኛው የሪል ስቴት ጓደኛቸው። አሜሪካን የምታህል ግዙፍ በእውቀት የተከማቸ ኃይል እንኳን ትልቅ ተደራዳሪ ያላቸው ኃይሎች ይህን ማድረግ ነው ያለው ጆዲ ቫንስ ነው። ሩቢዮን ብትወስዱት በጣም ሀውኪሽ ፎሬን ፖሊሲ ከሚከተሉት የሚባሉት ነው። እንደነ ቪክቶሪያ ኑላንድ ውሰዷቸው፣ የክሊንተን ባለቤት ከነሱ ጋር የሚመደብ ነው። እሱ በእንደዚህ አይነት ድርድር በማንኛውም ዋጋ ምንድነው እሱ መከላከያ ሚኒስትሩ የጦር ኃይል አዛዦች የጀመርነውን እንጨርስ ለምን እንደራደራለን የሚሉ እነ ጆዲ ቫንስ ደግሞ ለሰላም እድል በመሰጠቱ ሚዲያ ላይ ተቀጥቅጧል። ይሄ ምክትል ፕሬዚደንት ግን አስቡት ምንድነው 1.5 ሚሊዮን ዶላር እየተከፈለ 50 ሚሊዮን ሰዎች እንዲያዩት ኮንተንት ባይ ዲዛይን እየተላከ አገንስት ሂም ይሰራል ማለት ነው። ስለዚህ የዚህ የተጽዕኖ አድማስ የፓርሰል ኬል ዋናው ለምንድነው ፒክ ያደረጉ ሲመረጥም ዝም ብሎ አይመረጥም። በነገራችን ላይ በአሜሪካ የቀኝ ክንፍ የሚዲያ መረብ በተለይ ሰላም ሚዲያ ኔትወርክ ላይ ባለው ከፍተኛ ተጽዕኖ በመጠቀም ተጽዕኖ ፈጣሪዎችን እስራኤልን የሚደግፉ መልእክቶች እንዲያስተላልፍ አድርጓል። ይሄ ነው በግልጽ ሊቀመጥ የሚገባው። ስለዚህ ሌላው በኤአይ ስርዓቶች ላይ ያነጣጠረ ዘመቻ ያካሂዳል። የሰውዬ ዘገባው ካጋለጣቸው እጅግ አስገራሚ ነገሮች አሉ። 1.5 ሚሊዮን ዶላር ወራዊ ፕሮጀክት የሰው ልጆች ሐሳብ ለመቀየር ብቻ የታለመ አለመሆኑ ልብ በሉ። ዘመቻው ቻት ጂፒቲ፣ ክላውድ፣ ጉግል፣ ጂሚኒ ያሉትን ታዋቂ ሰው ሰራሽ አስተዋጽኦ ስርዓቶችን ተጠቃሚዎች ስለ እስራኤልና ስለ ኢራን ጦርነት ሲጠይቋቸው የሚሰጡትን ምላሽ ወይም አተራረክ ናሬቲቭ በድብቅ ተጽዕኖ ለማሳደር ጭምር የታለመ ነው። በብዛት ይሰጠዋል። ሄዶ ይሄ ኤአዩ ሲያደርግ በጣም በተለይ በትልልቅ ኩባንያዎች ምርምር ተቋማት ዶክመንቶች ዳምፕ ይደረጋሉ። እነሱን ይዞ የማውጣት ሁሉ ይሰራል። በነገራችን ላይ ሌላው ምንድነው የአሜሪካና ኢራን የሰላም ስምምነትን የማደናቀፍ ሙከራ ነው። የአሜሪካ ከፍተኛ የመንግስት ባለስልጣናት ሰኔ 17 2026 ላይ በአሜሪካና በኢራን መካከል የተፈረመውን የተኩስ አቁም ስምምነት ተከትሎ በማህበራዊ ሚዲያ ላይ የተነሳው የተቃውሞ ማዕበል መከታተል ጀመሩ። አንድ የአሜሪካ መንግስት ደጋፊዎች ስምምነቱን ይደግፋሉ ተብሎ ሲጠበቁ ምን ሆኑ? በተቃራኒው ግን በርካታ የትራምፕ ደጋፊ የሆኑ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ስምምነቱን ተቃወሙ። ምክትል ፕሬዚደንቱን መቱት። ሌላስ ፕሬዚደንቱን ሳይቀር መቱት። እነ ትራምፕ ደነገጡ። የሰላም ስምምነቱ እንዴት ያናል? ግን ያ ኩክድ የሆነው መረጃ ለዚህ ጀነሬሽን ተብሎ የተቀመጠው ነው የዚህ ስራ። ለዚህ ነው የተሰጠን ሁሉ ኳተን ዛሬ አሁን ትራምፕ እንደገና ኢራን እንድትደበደብ የተደረጉት በእንደዚህ አይነት ኩክድ መረጃዎች ናቸው። ምን አሉ? በጣም የሚያሳዝኑ ሰው ናቸው። ስገልጠው ሁሉም ስም ያሉ ሊገሉኝ ነው አሉ። እስቲ መግደል አይመከርም፣ በህግ ነው ስም መጠየቅ ያለበት። ዶናልድ ትራምፕን ለሚያህል ኢራን ውስጥ የሃይማኖት አባትና መሪያቸውን ገድለው
ከ40 ጀነራሎች ጋር ገለው ኢራኖች ተቆጥተው ዶናልድ ትራምፕ መሞት አለባቸው ቢሉ እንዴት ዜና ይሆናል? አንድ ሰው አባቱን ከገደልክበት በኋላ ያንተን አባት ለመግደል ማሰብ ዜና ሊሆን አይችልም። ተቆጥቶ ሊሆን ይችላል። ኢቭን ሐሳብ እንኳን ቢኖር የአሜሪካን የስለላ መረጃዎች ማጠናከር እሳቸው ሊገኙበት የማይችሉትን ሁኔታ ማስተካከል ነው እንጂ የኔ ስም እዛው አስገብተው ሊገሉኝ ይፈልጋሉ። እሱ ብቻ አይደለም፣ ከገደሉኝ በኋላ ኢራን ትውደም ሁሉ ብለው ፈርመዋል። እንዴት አንድን ፕሬዚደንት በዚህ ደረጃ ማኒፑሌት እንደሚያደርጓቸው ስታዩ ፖስት ትሩዝ ከባድ ነው። መረጃን ተንትኖ አውቆ የአንድ መረጃ ፍላጎት ምንድነው ብሎ ቀምሮ መስማት ጊዜው የሚጠይቀው ኃይል ነው። ትራምፕ ሊገድሉ ሊስት ውስጥ አንድ ሰው የመግደል ፍላጎት ስላለው ብቻ አይገደልም። እዛው አሜሪካ ውስጥ ብዙ ሙከራ አድርገውባቸዋል። እዛው አሜሪካኖች ናቸው። ከዛ ከአሜሪካኖች በስተጀርባ ያለው ዲፕ ስቴቱ አለ። ሪሊ ኢራን ዋይት ሃውስ ገብታ ዶናልድ ትራምፕ ትገላለች? እሱ እነሱ በሚሰሩት ሴኩሪቲ የሚመለስ ነው እንጂ ወረቀት ላይ ስሜ ተጽፏል። ለዛው የሃይማኖት መሪና የሀገሪቷ መሪ የገደለ መሪ ሊገሉኝ ያስባሉ ብሎ ሲደነግጥ በጣም እኮ ማስናይ ነው። ግን ማኒፑሌት ነው የተደረጉት። ሊገል ነው፣ ከውስጥ የተገኘ መረጃ ነው። መረጃው እንዴት ነው ኩክ የተደረገው? እንዴት ነው ሊያምኑ የተዘረዘረው? እዛ ላይ ነው ያለቀው። ያን መረጃ ሳይው ግን እንግዲህ በእድሜም ስለገፉ ይሆናል አላውቅም። በየቦታው ተጽፎ ያለው ብዬ ጦርነት ይሄን ግዙፍ ዓለምን የሚቀጣ ጦርነት እኔ አልከፍትም ነው እንዳልሞት የነሱ ግድያ እንዳይደርስብኝ የሀገሬን ደህንነት አጠናክራለሁ። የሰላም ስምምነቱ ግን ለአሜሪካም ለኢራን ለዓለም ስለሚጠቅም እሱ ነው ማካሄዱ። ግን ጄዲ ቫንስን የደበደበው ሚዲያ ያጠቃው ሚዲያ ዋናው ፍላጎቱ ምንድነው? የሰላም ስምምነቱ በአሜሪካና በኢራን እንዳይካሄድና ኢራን እንድትወድም አሜሪካ ያላትን ኃይል አድርጋ እንድትጨፈልቃት የሚፈልገው ኃይል ይሄን ያደረገው። ስለዚህ በጣም ከባድ ነው። ይሄን ስንመለከት ልጁን ፒክ ሲያደርጉት ለምንድን ነው? ወግ አጥባቂ ላይ የነበረ ነው። የዶናልድ ትራምፕ የዲጂታል ማናጀር የነበረው ዘመቻው እንዲመረጥ የመራ ነው። ያን የሱንም ተጽዕኖ ነው አብሮ የገዙት። እሱ ሲናገር የሚያምን በርካታ ዚ ጀነሬሽንና የዶናልድ ትራምፕ ደጋፊ ያለ ማለት ነው። በዚህ ደረጃ ካላወቅ ነው አባቴ ተበልታል። ግን ጄዲ ቫንስ የአሜሪካ ምክትል ፕሬዚደንት ኢራን ላይ በሰላማዊ መንገድ የኒኩለር ስምምነት ላይ ለመድረስ የምናደርገው ጥረት ለማደናቀፍ የአሜሪካ ተጽዕኖ ፈጣሪዎች በእስራኤል መንግስት በኩል ገንዘብ እየተከፈላቸው ይህ እኔን ጨምሮ በድርድሩ ላይ ያሉትን በክፉ ለመወንጀል የሚደረግ ዘመቻ ነው ብሏል። እንደምታውቁት እስራኤል የምታምነው ነገር የለም። ብራድ ፓርሰር እነዚህ አጠቃላይ ሊያምኑላ አይችሉም። ግን ጄዲ ቫንስ በአደባባይ ዶናልድ ትራምፕ ኩክድ በሆነ መረጃ ልገደል ነው በሚል ስጋት አንድ ሁለት ጊዜ ስለተሞከረባቸው ግን እሳቸው ኢራን ላይ ያፈጸሙት ጉዳይ ኢራን እድል ብታገኝ ልትገላቸው የማትችልበት ምክንያት ማስቀመጥ ራሱ ይከብዳል። አት ናቹራሊ ስፒኪንግ ማለት ነው። ኢት ኢዝ ትሩ ማለት የአንድን ሀገር መሪ ከገደልክ በኋላ የሀገር መሪ ቢያገኝ ይቀላል። ዋስትና የሰላም ድርድሩ መጨፍለቅ ሳይሆን የራስን ተቋም በሰለጠነ መልኩ ማደራጀት ነበር። ፋክቶቹ እውነቶቹ ይሄን ነው ይመስሉት። ለዚህ ነው ፖስት ትሩዝ በጣም ከባድ ነው። ማመን አለብን፣ መቀበል አለብን። አደገኛ ነው። ግን አደገኝነቱን ፍርሃት ብቻ ሳይሆን እንዴት ነው ልናመልጥ የምንችለው የሚለው። ስለዚህ ጄዲ ቫንስን ትንሽ እናዳምጠውና ፕሮግራማችን እናጠናቃለን። So what is their position? Like, they're attacking you how? Oh, it's social media posts. It's they're leaking to reporters. They're attacking me obsessively, saying that we should not be negotiating with Iran. We should just keep the military campaign going indefinitely. And that is their explicit position. And coming after me saying that, people have come after me and say that I'm influenced by Qatar, that I'm influenced by foreign governments, that, I take my marching orders from Tucker Carlson, and there's just so much bullshit out there, when what I'm actually trying to do is accomplish what the President of the United States told me to accomplish, which is a settlement of this that accomplishes our objectives. Iran doesn't have a nuclear weapon. We have the free flow of oil and gas. And like, I should be clear,
like, I don't actually mind. I don't mind that let's say certain elements of the Israeli government want to criticize the deal or have disagreements about the deal. ለማንኛውም የዛሬው ፕሮግራማችን በሁለት ፖስት ትሩዝ ማሳያዎች መካከል ያሉትን ፍሬ ነገሮች የውጭም ሳይሆን የሀገር ውስጥንም እንድናረግ አእምሮአችን ሰፋ ለማድረግ ነው። ዋናው ኢንቴንሽኑ ነገሮችን ማጥራት መተማመንና መግባባትን የሚጠይቅ ጉዳይ ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። አብራችሁን ስለሆናችሁ በጣም እናመሰግናለን።